እኔ የምለው ቤተሰብ ባለፈው አብርሽ አትጠጊኝ እንደዚህ አትሁኝ እንደዚህ አትሁኝ አለ። ውሸት ነው እንዴ? ባለፈው እኮ እኛ ፌንት ናቀኖሎ እሷ ስትል እሺ፣ እሱ ያፈቅራለሁ ስትል እሺ፣ ወዳለሁ ስትል እሺ፣ ከፍቶ ማየት ካልፈልግም እሺ ያለ እኮ ልጁ ስላልነቃ ነው። ራሱን ስቶ ስላመመና እንትን ውስጥ ስላለ ነው፣ ስትረስ ውስጥ ስላለ ነው አለ። ዛሬ ደግሞ ነቅቷል። ይሄው እሱ እንደዚህ ይስቃል። ሁሁ መሳቀቅ ጥሩ ነው። እንኳን ደስ በለ። አሁን ምንድነው ትላንትና ሩታ እንደዚህ ስቃይ እንዳንገባገባችሁ ዛሬ ደግሞ እኛ አብርሃምን ዘና ፈታ አድርገን እንዲስቅ እናደርጋለን ብሎ ነው መጡ እና አቶ ኤርሜላ ዛሬ ተመልሰው መጡ ማለት ነው። አቶ ኤርሜላ አቶ እንበል እንጂ እንዴ እኮ አቶ እንበል አቶ እንበል እና አብርሃም እኮ እቺ ልጅ በሰውነትም ትልቅ ነው፣ ትልቅ ግብድዬ ነች። አሁን ስታርግዝ ምናምን ምን እንደምታክል አስበው። ስለዚህ ለሌላ ሰው በደንብ ቁመት ያለ ሰው ስጥ እንጂ አቅም የለህም አንተ ከሷ ጋር። በእውነት አብርሃም አንተ እኮ እንደሷ እንትን አትልም፣ አቅም የለህም። ዛሬ ኤርሜላ የአብርሃምን ቁምጣ ለብሳ ምናምን እኔ ፈረንጁ መጃጃላቸው ላይቶ ፈረንጁ ማለት ነው በጣም አዝነዋል። እዛ የተገኘ ደግሞ ፈረንጁ በነገራችን ላይ ከሁል ጊዜ ማለት ነው ከልብ ሩታን ይወዳል። ሁል ጊዜ ደስ አይለም። ባለፈው ማለት ነው ምግብ እንብላ ስለ ራሱ ሩታ ትምጣ መጀመሪያ ቤቷ ነው እሷ ትምጣ አለ። የበዓሉ ቀን ስታስታውሱ ፈረንጁ ከልብ ነው ሩታ የሚወደው ማለት ነው። ሰው ማለት እንደዚህ ነው በቃ እንደዛ ነው። ተጃጅሎ መጡ። ምኑ ነው የምናየው እኛ ቪዲዮውን? ለምን ያስተምራል? መጃጃላቸው መጨፈራቸው ምናምን ያስጨፈረች እንደዚህ ምንሰጥ ከዛን ማሻበት ምናምን የሆነ የድሮ ዘፈን የህፃንነት ዘፈን በቃ እሱ ላይ ኤርሜላ ነው ማሻበትና ኤርሜላ እና አብርሃም ጋር አደረች ለማለት ነው በቃ እና ውጨኛ ጠፍቶ ምናምን ውሽ ምን ይጠፋል? አብርሃም ምን ይጠፋል? እና እንደዛ ትጨፍሪ ምን ይጠፋል? ከፍቶ ምን ይከፋል? ይሄ ሁሉ ሰው እያለ አንተማ ምንም አይከፋም። ብዙ አማማቂ አለ አንተ ጋር በእውነት እንኳን በከሰል ሳይሆን በኤሌክትሪክ አርጎ የሚያሞቁት ማለት ነው። ቻርጀር ሰክቶክ የሚያሞቁ ካንተ ያለ መቼም አይከፋም። እንዳይከፋም አንድ ቀን ከፍቶኛል ስትል ማስማት አንፈልግም። ለምን አንተ ጋር ብዙ እንዳይከፋ የሚያረጉ ብዙ አለ። አሁን ከፍቶኛል ብራብት በጣም የምንቀበላት ሩታ ብቻ ነው። ለምን ብቻ ነች፣ እውነት ብቻ ነች። ብቻ በቃ በእውነት ብቻ ማለት በቃ ብቻ የሆነች እሷ ብቻ ነች። ሁሉም አስመሳይ ነው። በቃ ከነፈሴ ጎን ነው። አስባችኋል? እኔ አሁን እየጠራጠርኩ ያለ ድሮ ራሱ እንደዚህ በቃ የድሮ ራሱ እንደዚህ ምናምን ፍቅር ጥላኛለች ጥላ ሄደኛለች አለ። እውነት አይመስለኝም። ለምን ቢመሰላችሁ? ከዛ ከፍቅር ጋር ተለያይቶ በቃ የሆነ ፕራንክ ሰራ እኒ ከምለው እንትን አለ ማለት ነው። መጀመሪያ ፍቅር ለስራ ነው በቃ እንትን ፍቅርም ለስራ ነው ማለት ነው። ስለዚህ ፍቅረኛው ነፂ ነበረች። ከፍቅር ጋር ከዚህ ምክንያት ነው የሚጣሉ ይመስለኛል። ያው ኤኒዌይ የድሮ ማንሳት አልፈልግም እና አሁን በቃ በእውነት እጅ አልሰጥ የሆነ በቃ የሆነ ቀመር ሩታ ላይ መደበ እንትን ቀምሮ በቃ እሷ ላይ ነገሮች እንዲከመር ማድረግ ይፈልጋሉ። ግን ልጅቷ ብልጥ ነች እኮ ከነሱ በላይ ነው። ብሩ ነች በቃ እነሱን እንትን ተሰብራለች። በቃ ሁሉ ጊዜ እነሱ የሆነ ጊዜ ብታስቡ እኔ ይሄን ነገር ማልተው የሚጠረጥር ነገር አለ ብሎ አንድ ነገር አደርጋለሁ ስትል አንድ ነገር አደርጋለሁ ስትል ዋጋህን ታገኛለህ ብላ እሷ ስትናገር ማለት ነው። ሄዳ ስትናገራት ያንን ነገር ተመልሶ የጠረጠርኩ ነገር አለ ብሎ ተናግሮ አያውቅም አብርሃም። የሆነ ነገር በዛ ጊዜ በልጁ ላይ ድራማ ሊሰሩ ይሆናል። ሩታ ከሌላ እርግዛለች ልሉም ይችላሉ።
ከዛን እሱ ነገር እኔ አይምሮ ላይ አለ እሷን ነገር አደርጋለሁ ስትል የሆነ ነገር አለ እያላችሁ ነው። ይሄን አንድ ነገር አደርጋለሁ ስትል ዋጋህን ታገኛለህ እሷ ስትል ያኛ ነገር እዛ ዝም ብሎ ቆመ ማለት ነው። አሁንም ሰሞኑ ሄርሜላ እርጉዝ ነች እንደዚህ ነች እርጉዝ ነች ወደ ላይ መልሳት። ይሄ ነገርም ወይ ግን ደግሞ አስረስቶን ሊመጡ ይሆናል ሰው ቀድሞ እንትን ስለሆነ ነው እንጂ በቃ ምንም በምንም አርጎ ሩታን የሆነ ማረግ ውስጥ መከተት ፈለጉ። ልዩታ በቃ እጅ አልሰጣለች። አሁንም በቃ ከዛ ውስጥ ከነሱ ሰርክል ውስጥ እንድትወጣ ከነሱ ጋር እንድትጨቃጨቅ በዚህ ምክንያትም እንዴት ሆነ እንዲወጣ እንድትል ይፈልጋሉ። ግን እሱ አሁን በቃኝ ስትል ግራ ገብታቸዋል። ገና ይመጣሉ። በዚህ ድራማ መምጣታቸው አይቀር ምክንያቱ እኔ ሄርሜላ የሆነ ህልክ ካልሆነ በስተቀር እንደዚህ የሚያደርግ አፍቅራም ነገ ያው ነው። አስባችሁታል? ሳታስቡ የሆነ ስሜት ውስጥ ትገባላችሁ። ነገ ተጎጂ እናንተ ናችሁ። ሰብስክራይብ እያደረጋችሁ አበረታቱ።